አብሬያቸው እኔም እንደዚህ እያልኩ ነው። ልጆች ምን ይላሉ የተሰኘው ሰዓታችን ላይ ተገኘን። 3 ልጆችን ዛሬ በእናቶች ቀን ይዘንላችሁ መተናል። እንኳን ደህና መጣችሁ። እንኳን ደህና ቆያሽ። ደህና ናችሁ? ቆየሽኝ? እኔ ብቻ ነኝ የቆየኋችሁ? ከኔ ጋር ሌላ ማን አለ? ማናት እሷ? ጥበብ አለች። እንኳን ደህና ቆያችሁ ነው የሚባለው። እንኳን ደህና ቆያችሁ። ደህና ናችሁ? ደህና ማን እንበል ስማችሁን? ኤዶንያስ ማን? ኤዶንያስ ኤርሚያስ። ማህደር ደረጀ ሞገስ። ማህደር ደረጀ ሞገስ ከነ አያቷ ነው ማህደር። አፋር ነይ። እሺ አንቺስ? ሄሜን ዮናስ። ሄመን ዮናስ ነው። ሄሜን ዮናስ። ሄሜን ምን ማለት ነው? እግዚአብሔር የለመነውን ሰማን። እግዚአብሔር የለመነውን ሰማን። እሺ ሄሜን ዮናስ። እንኳን ደህና። ግን ስንት ዓመታቸው እንደሆነ እኮ አልነገሩንም። ስንት ዓመታችሁ ነው? 6 ዛሬ እንግዲህ በጣም ጥሩ ጊዜ እንደነበራችሁ ሰምተናል። የት ነው ሄዳችሁት? ትልቅ ሞል አይደል ሄዳችሁት? ዛሬ ስትጫወቱ የዋላችሁበት የት ነው? ታውቂዋለሽ ስሙን? ሶስታችሁም አታውቁትም? ትልቅ መሆኑን ብቻ ነው የሚያውቁት። ቁመቱን ብቻ ነው ያዩት ማለት ነው። ጋስትወል ቆንጆ ቆይታ አድርገው ነበረ። ተዝናናችሁ? በደንብ ጥሩ ጊዜ ነበራችሁ? ደስ ብሏችኋል? ከማን ጋር ነው የመጣችሁ ዛሬ? ማን አመጣችሁ? እናቴ። ማን ትባላለች? አጸደ ጋርደው መኮንን። ከና አያት ነው የምትችለው ማደርግ። እሺ ኤዶሚያስ? እናቴ። ማን ትባላለች? ማሚ ማን ነው? ሻሎም ማን? ከበደ። ሻሎም ከበደ። ጎበዝ። ሄሜኒስ? ከእናትሽ ጋር ማን ትባላለች? ሀመልማል ማን? ሀመልማል አዱ። ዛሬ እናቶች ቀን ነው ታውቃላችሁ? እናቶቻችሁን እንዴት ነው? እንደዚህ ነው የምትወዷቸው ወይስ እንደዚህ ነው የምትወዷቸው? እንዴት እቅፍ አይደል? እስቲ ማሚዬ እንወዳቸዋለን በሏቸው። ግን መጀመሪያ አንቺ እንዴት እንደምትይ ለእናትሽ እንስማና ከዛ ደግሞ እነሱ ይላሉ። እኔ ለእናቴ ተይ እምባይ እንዳይወጣ እኔ ልጀምር። የእኔ እናት ወይዘሮ ማዛ ትባላለች። ወይዘሮ ማዛ እንኳን ለእናቶች ቀን አደረሰሽ። እድሜና ጤና ይስጥልኝ። ወድሻለሁ እናቴ። አሁን ከዛ የእነሱ ደግሞ ይቀጥላል። እማዬ ወድሻለሁ። በቃ መልካም የእናቶች ቀን። መልካም የእናቶች ቀን። እሺ ኤዶሚያስ እናቴ ወድሻለሁ። ንገራት፣ እያየሃት ፊት ለፊት ንገራት። ንገራት የምትፈልገው። አሁን እኔ ለወይዘሮ ማዛ እንዳልኩኝ አንተም ለማሚ መልእክት አስቀምጥላት። እናቴ ወድሻለሁ። መልካም እናት። እሺ ሄመኒስ? እማዬ ወድሻለሁ። መልካም የእናቶች ቀን። እማዬ ወድሻለሁ። መልካም የእናቶች ቀን። እሺ ስለዚህ በዚህ አጋጣሚ እንደ ልጆች ሁሉ ነው ግዴታ ነው። እሺ እናቶቻችሁ ወደዚህ ጋር እንጠራቸዋለን። እስካሁን ድረስ ከእናቶቻቸው ጋር አልተገናኙም። ሁሉ ቀን ከኛ ጋር ነበር የዋሉት። ስለዚህ እናቶችን ወደ ውስጥ እንጠራለን። ወላጆች እንኳን ደህና መጣችሁ። እንግዲህ ሃፒ መዘርስ ዴይ፣ መልካም የእናቶች ቀን እየተመኘን ከልጆቻችሁ ጋር ትንሽ ቆይታ አድርገን ነበር ዛሬ። እውነት ነው። ግን ከዛ በፊት በጣም አምሮባቸዋል። ጥበብዬ ምን ነው ዘማሽ? በእናቶች ቀን እንዴት አያምርባቸውም ብዬ ነው። እውነት ነው። እውነት ላይ በዛው የምንንገራቸው በሚል ነው። አምሮባቸዋል የሚታዩም ስለሆነ እንግዲህ መልካም የእናቶች ቀን ይሆንላችሁ። ግን እኔ አንድ ጥያቄ አለኝ። እናትነት ማለት ለእናንተ ምንድን ነው ማለት? እንግዲህ እኔ እናቴ እንደምትነግረኝ ከሆነ መስዋዕትነት መክፈል፣ ከራስ አሳንሶ ለልጅ መስጠት፣ ማሰብ በብዙ ነገርና እናትነት እናንተ ጋር ምን አይነት ስሜት አለ? ከባድ ነው። ደስ ይላል፣ ግን ብዙ ዋጋ ያስከፍልሻል። እናት መሆን በጣም ይከብዳል። ደስ የሚል ነገር አለው። ደስ የሚል ክብደት። ደስ የሚል ክብደት፣ ዋጋ የሚጠይቅ እናትነት ደስ ይላል። ያው የእግዚአብሔር ስጦታ ነው። እግዚአብሔር ልጆችን ሲሰጠን
ለዛ ኃላፊነት ብቁ እንደሆንን አምነውብን ነውና ደስ ይላል። እናትነት ፍቅርንም የምንማርበት ይመስለኛል። ያው ብለውታል፣ ጸጋ ነው፣ ትልቅ ጸጋ። እናቴን የሚያከበርኳት እሷ ነው። ደስ ይላል። ሉላዬ አንቺ ጋር እናትነት እንዴ? በጣም አይገለጽም። ከባድ ስለሆነ ከድሮ ሳልወልድ በፊት ምን ብያለሁኝ እናትነት ላንቺ ምንድን ነው ስባል ተጠይቄ አውቃለሁ ከዚህ በፊት በሆነ አጋጣሚና ፍቅር ነው ብዬ ነው ማለት ነው። በቃ በፍቅር ውስጥ አይደለ ሁሉን ዋጋ መክፈሉም መስጠቱም ማድረጉም ሁሉ ነገር የሚጠቃለለው። ስለዚህ እናትነት ለኔ ፍቅር ነው። ስለዚህ ፍቅር የሆኑትን ልጆችን ሸኝና ከነሱ ጋር ደግሞ ቆይታ እናደርጋለን። ልጆችዬ ግቢው ላይ እየሮጣችሁ እየተጫወታችሁ ጠብቁን እሺ። ከዛ ትመለሳላችሁ። እሺ ቻው ቻው ባይ። ልጆቻችሁን ሸኘን ከእናንተ ጋር ደግሞ ቆይታ እናደርጋለን። ግን በደንብ እንተዋወቃቸው። ድጋሚ እንተዋወቃቸው። ድጋሚ እንተዋወቃቸው። እስማማለሁ። ራሳቸው ያስታውቃቸው። እኔ አጸደ እባላለሁ። አጸደ ማን? አጸደ ጋርዳ። አጸደ ጋርዳ። እኔ ሻሎም ከበደ እባላለሁ። የኢዶንያስ እናት። አሚል ማላዱኛ እባላለሁ። የሄሜን እናት። ልጆቻችሁ ቤት ውስጥ ምን አይነት ባህሪ ነው ያላቸው? የሄሜን እናት ሄሜን ተጫዋች ናት። ከሰው ጋር ቶሎ ትግባባለች። ፍቅር የሆነች ልጅ ናት። የመጀመሪያ ልጅ ናት። የመጀመሪያ ሌላ ይላት። ኤዶኒ ጎበዝ ልጅ ነው። በጣም ሰው ይወዳል። ለሰው ያለውን መስጠት ማካፈል ይፈልጋል። ለተቸገሩ መርዳት ምናምን ይፈልጋልና ጥሩ ልጅ ነው። ጎበዝ ነው። ታዛዥ ነው። እሺ ይላል። አሪፍ ልጅ ነው። እሺ የማህደርነት አይ ጥሩ ልጅ ናት ማለት በጣም ጎበዝ ልጅ ናት። ነገሮችን ትረዳለች። በጣም የተረጋጋች ናት። በዛ ልክም ደግሞ ካላመነችበት ያው ጓትላል እና በጣም ደስ የምትል ተጫዋች፣ በቃ ችግር የለባት ፍቅር ናት። ፍቅር ናት። እንግዲህ የመጀመሪያ ቻሌንጁ የምታጫወታቸው ልጅ ከዶሮ ብልት ውስጥ ሶስት ብቻ እንግዲህ የተለመደው 12 ነው አይደል? 3 የዶሮ ብልት ጥሩልን ትላለች እና ልጆቻችሁ የትኞቹ ብልቶች የሚጠሩ ይመስላችኋል? አሁን እኔ ጥሪ ቢባል ምን ልጠራ እችላለሁ? አንቺ ቆዳ ታፋ ታያሽ? ታፋ እኔ ቆዳ የምትይ ነው ይመስል። አይ ታፋ ዋና ስጋውን ነው። አንቺ ዊንግ ክንፍ እና ጉሮሮ። እውነት የመጣልኝ ነው። እሺ እኔ የመጣልኝ እነዚህ 3 ናቸው። እንግዲህ ብዙ ናቸው። ልጆቻችሁ ምን ይላሉ? ምናልባት ታፋ ሎሊፖፕ ልትልሽ ትችላለች። ሎሊፖፕ ስለሚመስል እሱ። ስለዚህ ሄመን ስንቱን ትጠራለች? ጉሮሮ አንድ ነገር ነው የምትጠራው ማለት ነው። 3 አጠራ ሎሊፖፕና ጉሮሮ በጠር ሎሊፖፕና ጉሮሮ ነው የምትለው። ታዲያ ሎሊፖፕ እኮ ጉሮሮ መስሎኝ ነበር። አይደለም። ይሄ ሎሊፖፕማ እግር ነው መሰለኝ። ሎሊፖፕ እንደሱ አይነት ሎሊፖፕ ግን አለ? አዎ ቀጠና ያለው መስላችሁ? ሎሊፖፕ እና ጉሮሮ የአዶንያስ ጉሮሮ ይላል። እግር እና አጥንት ሊል ይችላል። አጥንት የዶሮ አጥንት ይላል። ጉሮሮ እግርና አጥንት። የዶሮ ስጋ የምትል ይመስለኛል። በቃ በደፍነው የዶሮ ስጋ። ከዛ 3 ነገር ጥሪ ብትባል አዎ፣ ከዛ ውጭ አታውቀውም። ስለዚህ አንድ ብቻ ነው የምትመልሰው ነው። እንግዲህ የመጀመሪያ መልስ የአዶኒ ነው። እስቲ ያ እያልኩ ነው የምጠብቀው። እሺ አዶኒ፣ አንድ ጥያቄ ልጠይቅህ። ከዶሮ ብልቶች ውስጥ 3ቱን ንገረኝ። ንገረኝ። ዶሮ የምንበላው የምንግጠው ስጋው አለ አይደለ? ከነሱ ውስጥ 3ቱን ስማቸውን ንገረኝ። እንቁላል፣ ስጋ፣ ኩላሊት። እንቁላል፣ ኩላሊት። አቤት ኩላሊት የቱ ጋር ይሆን ያየው? በዚህ አይነት አንጀት ምናምንም ይመጣል። እንግዲህ ቀጣዮቹ ላይ ደግሞ እስቲ ጓጓ። ቀጣይ የማህደርን ማይ አንድ ጥያቄ ልጠይቅሽ። ከዶሮ ብልቶች ውስጥ ዶሮ ስጋዎቹ አሉ አይደለ? የምንበላቸው ከነሱ ውስጥ የ3ቱን ስም ንገሪ። ጉሮሮ፣ ታንገር ምንድን ነው? አባቴን ያስለመደ ታንገር የዶሮ ታፋ ጉሮሮ
መሀልኛው አልተሰማኝም። ታንከር ነው ታንከር ነው ታንክ ምንድን ነው ግን? እሺ እግር ጉሮሮና እግር ታንገርን እንግዲህ በውስጥ አዋቂነት ቤት ስገባ ትጠቂያታለሽ። እኔ ራሴ ደንግጫለሁ። ግን ሁለት መልሳለች። አይገርምሽም? አንቺ ግን ስጋ ብቻ የዶሮ ስጋ ነበር። የዶሮ ስጋ ነው። እስቲ የሄመንን ደግሞ እኔ የስጋው ስም የዶሮዋ ብልት ወይም ደግሞ እኛ የምንበላው ስጋ አለ አይደለ? የእነሱ ስማቸው ምንድን ነው? እግር፣ ጨጓራ፣ ጉሮሮ። ጨጓራ ከሞላ ጎደል እንደውም ትንሽ ቀረብ ብለሻል መሰለኝ። የሄመንና ትንሽ መልሰዋለች። ጨጓራውን ግን እናወራበታለን። ኩላሊቱና ጨጓራው በሚገባ። ወደ ሁለተኛው ቻሌንጅ ወይ ደግሞ ሁለተኛው ፈተና ልጆቹን የፈተናቸው ብዙ ጊዜ ዳቦ ላይ ሰሊጥ ይደረጋል አይደለ? ነጭም ጥቁርም ሰሊጥ። ስለዚህ ልጆቹ እዛ ዳቦ ላይ ያለውን ሰሊጥ ምን ብለው ሊመልሱ ይችላሉ? አታውቀውም እና አትመልስም። እሺ የአዶንያስ አያውቀውም። ቅመም ልትል ትችላለች። ምን ትላለች? ቅመም ልትል ትችላለች። ማህደር አዶንያስ እና የሄሜን አያውቁትም ብለዋል። ስለዚህ ብናየውስ? ግን ቢያውቁት ግን ምን ይባላል? በቃ እጅሽን በአፍሽ ይዘሽ ማለት ነው እንጂ አይገርማችሁም ማለት ነው። የመጀመሪያው የሄመን ይመስለኛል። እሺ ምንድን ነው? ጥቁር አዝሙድና ነጭ አዝሙድ። ጥቁር አዝሙድና ነጭ አዝሙድ። ጥቁር አዝሙድና ነጭ አዝሙድ እኛ ራሳችን እኮ ረስተነዋል። ዳቦ ውስጥ ተደርጎ ነበር የሚቦካው። እኔ በቃ ጥቁር ብቻ ነበር ይመስለኝ። አይ ጥቁር አዝሙድና ነጭ አዝሙድ። ስለዚህ ቆንጆ ቅመም ታውቃለች ማለት ነው። ይሄኛው ግን ልክ ነሽ፣ አልመለሰችውም። ሰሊጥ ነበረ። እሺ ቀጣይ ደግሞ የማንን ነው የምናየው? የአዶንያስ። እሺ አዶንዬ፣ ይሄ እዚህ ላይ ላዩ ላይ ያለው ነገር ምንድን ነው? እስቲ ያው በደንብ ንገረኝ። ይኸው እዚህ ጋር ነጭ ነገር አለ። ይሄ ደግሞ ጥቁር ነው አይደል? ከለሩ ግን ምንድን ነው የሚባሉት? አታውቀውም? አያውቀውም ብላለች እናቱ። አላወቀውም። እሱም አላውቅም ነው ያለ። እሺ ማህደርን እኔ የመጨረሻው እሱ ነው። የማህደር እናት ቅመም ትላለች ብላ ነበር። እስቲኛ እሺ ማይ ይሁማ ይሄንን እዚህ ጋር ላዩ ላይ ያሉት ነገሮች እነዚህ ምንድን ነው የሚባሉት? እኔ አላውቀውም ብላለች። እንግዲህ ልጆች ምን ይላሉ ነው። ልጆች ምን እንደሚሉ ደግሞ ማሰብም መገመትም ከባድ ነው። ከአንደበታችሁ ሲወጣ ብቻ እኮ ሀሳባቸውን ደግሞ በማንኛውም ሰዓት ሊቀይሩ ይችላሉ። አያውቁትም ብለን የምናስባቸውን ነገሮችም አንዳንድ ጊዜ ከሚገባቸው በላይ አውቀውም እናገኛቸዋለን። የመጨረሻው ቻሌንጅ ጥያቄ ሎየልቴክ እንደተመቸሻል ቲቸር ጠይቂ። የመጨረሻው ጥያቄ ቤት ውስጥ ሲያጠፉ ምንድን ነው የምታደርጉት? ትቆጣላችሁ ወይስ እንዴት ነው? በማውራት ነው የምታሙት ወይስ ልግም አለች? እኔ ቆጣለሁ ማለት የማይሆን ጥፋት ከሆነ ማለት ነግሬያት ምናምን እሷን የሚጎዳ ነገር ከሆነ እቆጣለሁ። ለምን እንደዚህ ያደረግሽ ምናምን እላታለሁ። ከዛ ግን ይቅርታ ትጠይቃለች እሷ። በዛ እንተማመናለን። እኔም መጀመሪያ ነግረዋለሁ፣ እንደዚህ አታርግ፣ እንደዚህ ልክ አይደለም የሚለውን። ካጠፋ ግን እንደየስቴፑ መቆጣት ካለብኝ እቆጣለሁ፣ መገረፍን መቀጣት ካለበት ይቀጣል። የኔም ያው ነው። መቀጣት ካለባት ትቀጣለች፣ ቅጣቱ ይለያያል። ስለዚህ ያው እንግዲህ እኔ በነጥበብ ጊዜ ቀርቷል ብዬ ያሰብኩት አልቀረም። አጫዋቻችን ግን ምን አለቻቸው መሰለሽ ጥበብዬ፣ እንዲሁም ወላጆች እናቶቻችሁን ስታናድዷቸው ወይም በጣም ስታበሳጯቸው ስታጠፉ ምንድን ነው የሚያደርጓችሁ ብላ ጠየቀቻቸው። ምን የሚል ይመስላችኋል? ትቆጣኛለች የሚል ይመስለኛል። ትቆጣኛለች፣ ትጮሃለች፣ ትቆጣኛለች። ትጮሃለች ነው ትቆጣኛለች? ትጮሃለች፣ ጮሃ ትቆጣኛለች። ጮሃ ትቆጣኛለች። ረፍ ምናምን ብዬ ስጮህበት አስደነገጥሽኝ እኮ ምናምን ይላል። ስለዚህ ጮሃ ትቆጣኛለች ምናልባት። ማህደርስ?
ትቆጣለች፣ ትጋርፋለች፣ ትችላለች። ትጋረፋለች፣ ትገርፈኛለች። አዎ ትገርፈኛለች። እሺ ሄሜንስ? እኔም ያው ጮህባታለሁ አንዳንዴ። ግርፍ ያሳለ? አይ ግርፊያ ብዙም የለውም ግን ምን ልትል ትችላለች? ግን በእንትን ነው የምቀጣት አብዛኛውን ጊዜ በምትወደው ነገር እቀጣታለሁ። ስለዚህ እቃ መውሰድ ማለት ነው የሆነ እንደ ጌም ነገሮች የምትወደውን ነገር እከለክላታለሽ። ስለዚህ ሄሜን ምን ልትል ትችላለች? መልሱ ምን ይሁን? ትቆጣለች ልትል የምትችለው? ይሄኛውን ቻሌንጅ ለበጣም ማየት ጓጓሁኝ መሰለሽ። የኔ ልጆች ቢሆኑ ከነ ምልክቱ ነው የሚያሳዩሽ። እሺ ማሂስ፣ አንቺ ማሚ በጣም ስትናደድና ስታናድጃት ምንድን ነው የምታደርገው? ምንድን ነው የምትልሽ? እጅ በጆሮ ታስይዘናለች። በጣም ስትላፊ የሆነ ኦቨር የሆነ ጥፋት ከሆነ እላለሁ። ምክንያቱም ሁሌ አላት ስለሚከብድ ግን ስለሚከብድ እሱ ነው ማስፈራራት። ግን እጅ በጆሮ የትኛው እጅ በጆሮ? ይሄኛው በእግር በኩል ያለው ገብቶ ወይ በስማ ለምሳሌ ማለት እንደዚህ ሳይ መግረፉ ምናምንም ያዋጣ አይደለም። አዎ ከዛ አንዳንዴ ይሄ የምንደብቀው ነገር ምናምን እቃው ምናምን አያዋጣም። አንዳንዴ ሲላመዱት መልሰው እንደሚያገኙት ያምናሉ። ያ ግን ይከብዳል ለራሴ ለዛ ስለሚከብድ እጅ በጆሮ ነው ማሲል። ከዚህ በፊትም ትምህርት ውስጥ እንደዚህ አይነት ቅጣቶች ሲደረጉ ለምን ይባላል? ለጤና ችግር ያመጣል ይባላል እና እኔ ቢቀየርላት ብዬ ጠይቃለሁ። አይ ነው ይዘው አታውቅም፣ ግን ማስፈራሪያ ነው። አሲዝሻለሁ ነው የምትያት? ማስፈራሪያ ነው እንጂ እንደዚህ ውይ አዎ ከባድ ቅጣት ነው በጣም። ጥበብዬ ስላልሞከርሽ ነው በጣም ከባድ ነው። እሺ የሄሜን ነው አይደለ? እሺ በቀበቶ አላደርገውም። አይ ብዙ አይጎዳም። በቀበቶ የመጨረሻ የአዶንያስ ነው። ቆንጠኝ ልጆች የሚሉት ሌላ፣ ወላጆች ያሉት ሌላ። እንግዲህ ልጆች ያው ምናልባት እነሱ ጋር የቀረው ወይ ደግሞ የሚፈሩትን ቅጣትም ሊሆን ስለሚችል ያነሱት እንግዲህ እንደዛ ይዘነዋል። ሶስታችሁም አልመለሳችሁትም ግን ጥያቄ ጨርሰናል ቻሌንጆቹን። ልጆቹንና ሽልማቱን ይዘን ተመልሰን ብንመጣስ? በድጋሚ በመላው ዓለም ለሚገኙ እናቶች መልካም የእናቶች ቀን እየተመኘን ከልጆቹ ጋር ተመልሰን እንገናኛለን። ልጆች አቤት። ልጆች ለኛ ሁሉ ጊዜ ስንተኛ ናቸው? አንደኛ። ልጆች ነው ያልኩት ጥበብ ሰለሞን። ልጆች ለኛ ስንተኛ ናቸው ሁሉ ጊዜ? አንደኛ። አንቺ እየነገርሻቸው ነው። እሺ የዛሬ ልጆች ምን ይላሉ? አሸናፊው ታውቋል። ስለዚህ ሁሉ ጊዜ ልጆች ግን ለኛ አሁንም ስንተኛ ናቸው? አንደኛ። ጥበብዬ አሁን ሰሞኑን ዝናብ እየመጣ ነው። ፀሐይ በጣም በስቷል አይደለም? እስቲ ብዙ ምን ለአንቺ የገዛሁልሽ መስሎሽ ነው? ጥላ ለእኔ ስጪኝ። ኧረ በእናትሽ እቺስ ምንድን ናት? እሱ ደግሞ የምታገኙን ሳንቲም የምታጠራቅምበት። የኔ ናት። አይ አንቺ አይደለም ነች የኔ ናት። እንዳትሳሳች። ልውሰዳት? እቺ ምንድን ናት? ይኸውልሽ ጥላው እንዴት እንደሚከፈት አይሽ አይደል? ከዛ ደግሞ ስትሄጂ ደግሞ እንደኛ ስታረጅ ደግሞ ምን ማድረጊያ ናት? መደገፊያ። ይሄ ደግሞ ትንሽ ረዝመን ነው እንጂ አይ ጫማ ላይ ስለሆነንም ነው። ግን ይሄ ደግሞ ልጆች ሳንቲም ብዙ ሰው ይሰጣቸዋል አባዮች ሲሉ ቤት ውስጥ ስራ ሲሰሩ አንዳንድ ጊዜ። ስለዚህ ያንን ሳንቲም ደግሞ አጠራቅመው የሆነ ነገር እንዲያደርጉበት ማጠራቀሚያ ነው። ፒጊ ባንክ ይባላል። ፒጊ ባንክ። ይሄ ለማን ነው? ለማን ነው? አይኔን ጨፍኜ ልመጣ ነው። ይሄ ለእንዚና ለእንዚ ወበኛ አሸ የኔንም ብር አስቀምጥበታለሁ። እሺ እየመጣሁ እሺ። ያቺኛዋ ግን እኛም የፈለግሻት ይመስለኛል አንቺ። ይሄ ደግሞ ምንድነው? እነዚህ የምታያቸውን ጨሌዎች አይሻቸው በደንብ? አዎ ቢትስ ወይ ደግሞ ጨሌዎች ናቸው። እነዚህ ጨሌዎች የተለያየ ጌጥ፣ የእጅ ጌጥ እንደዚህ መስራት ይቻላል። እንደውም ነበረኝ እኔ በዚህ የተሰራ የአንገት መስራት ይቻላል።
የጆሮ ጌጥ፣ የተለያዩ ነገሮችን መስራት የሚቻልባቸው ጨሌዎች ናቸው። እነሱ ደግሞ የሚሰሩበት ደግሞ ላስቲኮች አሉ። በእናትሽ ስጪ፣ እኔ ሰርቼ ልስጥሽ። ስጪ አይደለም ለሄመንዬ ከዚህና ከዛ ደግሞ ቤት ውስጥ ኩኪስ መስራት ብትፈልጊ፣ ዳቦ መጋገር ቢፈለግ፣ ኬክ መስራት ቢፈለግ ምን ያስፈልገናል? ፉርኖ ዱቄት። ስለዚህ ሄመንዬ ከ100 ኪሎ ፉርኖ ዱቄት እና ከዚህ ቤት ይሄ ይሄንን ጨሌ ሰርተሽ እንግዲህ ለኔ እዚህ ማረገው ጌጥ ትሰጪኛለሽ አይደለ? ለኔ ደግሞ የአንገት ፕሮሚስ። ለማሚስ ምን ትሰሪላታለሽ? የእጅ ጌጥ ለማሚም ብላለች። ወላጆችን መልካም የእናቶች ቀን ተመኘንላቸው። አሁን ደግሞ እነሱ ለእናቶቻቸው መልካም የእናቶች ቀን ማለት የሚፈልጉ ከሆነ ይኸው እኔ ለሁሉም በዓለም ላይ ላላችሁ ለሁላችሁም እናቶች ቀን መልካም የእናቶች ቀን ማለት ፈልጋለሁ። በጣም ይገባሻል። ከእናትም በላይ ነሽ። መልካም የእናቶች ቀን። በመላው ዓለም የሚገኙ እናቶች በሙሉ እንኳን አደረሳችሁ። የኔ ውድ እናት ቲጂዬ እንኳን አደረሰሽ። እወድሻለሁ እናቴ። እናቴ በጣም ነው የምወድሽ ታውቂያለሽ። እኔም ይቀርማል እሷም ትስል በጣም ነው የምወድሽ። በአንቺ ብዙ ነገር አግኝቻለሁ። እድሜሽ እርዝም ይበልልኝ። እወድሻለሁ እናቴ። እኛም እንግዲህ ለመላው ዓለም ላይ ለሚገኙ እናቶች በሙሉ መልካም የእናቶች ቀን እንመኛለን። ልጆች ምን ይላሉ? ይሄንን ይመስል ነበረ። ቻው